ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ደግሞ ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሀሳባችሁን ስትልኩልን በመረጃ ሰዓታችን አስቀድመን የሀገር ቤት መረጃ ነው የምናደርሳችሁ። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እንደ ሁልጊዜው እናነሳለን። ባርሴሎና ቤት ስጋቶች አሉ እየተባለ ነው። ምክንያቱን እንነግራችኋለን። ከዛ ውጭ የጉዳት ዜና፣ ኮንትራክት ማራዘም በባርሴሎና ቤት በሰፊው የምናነሳቸው ርዕሰ ጉዳዮች ናቸው። በማድሪድ የመረጃ ሰዓታችን ኬሊያን ምባፔን ማንሳት ግድ ይለናል። የአውሮፓ ሻምፒዮንስ ሊግ የሳምንቱን ምርጥ ተጫዋች እናነሳለን፣ 4 ግቦችን አስቆጣሪውን። ከዛ ውጭም በአውሮፓ ትልቅ ሊጎች ተዘዋውረን በርከት ያሉ መረጃዎችን ለእናንተ ውድ አድማጮቻችን እያደረስናችሁ ነው ቆይታ የምናደርገው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላቆቹን የፕሪሚየር ሊግ ክለቦች መረጃ ይዘናል። ፔፕ ጋርዲዮላ አሁን ያችን ቃል አይደግሟትም እያለ ነው። ትሮይ ዲኒ ነው የሚለው፣ ምክንያቱን እንነግራችኋለን። ከዛ በሌሎች የታላላቅ የፕሪሚየር ሊግ ክለቦች ውስጥ ቼልሲን እናነሳለን። 14 ዓመት ወደኋላ መለስ ብለንም መረጃ ይዘናል። አማካዩን ካይሴዶን፣ ኤስታቪዮ፣ ፓልመር፣ ማሎጉስቶን እንዲሁም ደግሞ ሪሽ ጄምስን የተመለከተ ለየት ያለ ጥንቅር ይዘናል። ቼልሲዋን ትቆዩናላችሁ። ሰው አያይም እንጂ በየጨዋታው ጥሩ ነገር እያደረግን ነው ይላሉ አርኔ ስሎት። ዛሬ ማስጠንቀቂያ ተሰጥቷቸዋል። ለሳቸው ጥብቁን ስብሰባ በተንተን አድርገን እንነግራችኋለን። በዛሬው ዕለት ግን እሳቸው ጋዜጣዊ መግለጫ እየሰጡ ነበረ። ሙሉ ጋዜጣዊ መግለጫው እጃችን ላይ ደርሷል። ለመሆኑ ውይይቱ ምን ነበረ? ሊቨርፑልን ከየት ወዴት እንዲወስዱት እንዲሁም ቀነ ገደቡ እንዴት ያለ ነው? ለሊቨርፑል ደጋፊዎች በርካታ ሰበር መረጃዎችን ይዘናል። አብራችሁን ስትቆዩ ትከታተሉታላችሁ። ዴክላን ራይስ ከሲቢሲ ስፖርት ጋር ቆይታ ነበረው። በርካታ ሀሳቦችን አንስቷል፣ እናነሰዋለን። በቡድን ዜና ኢብሪቼ ኢዜ፣ ጋብርኤል ማርቲኔሊን፣ ኑኖ ማዱኬን ጨምሮ እናነሳለን። ከዛ ውጪ አርሰናል በበርካታ የባየር ሙኒክ ተጫዋቾች ትችት አስተናግዶ ነበረ። በዚህ ጉዳይ ላይ ማስረጃና መረጃዎችን አሰባስበን ይዘን መተናል። ከዛ ውጪ አርሰናልና 13ኛ ሳምንትንም በተለየ መንገድ እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ሽግግር ላይ ነው የሚያስብሉ ዝውውሮች በቀጣይ በቡድኑ ይደረጋሉ። ከግብ ጠባቂ እስከ አጥቂ ዩናይትድ ቤት የሚቀር የለም እየተባለ ነው። መረጃውን ይዘኗል። በማንቸስተር ዩናይትድ በኩል ግብ ጠባቂውን እናነሳለን። ለዩናይትድ እንዴት መጫወት እንደሚሻማ እንደ ተጫዋች ይናገራል። ዩናይትድ ብዙ የሚቸገርበት ሴልኸርስት ፓርክ ስቴዲየምም ሄደው ጨዋታ ያደርጋል። ይህን ጨዋታ ለእናንተ ውድ አድማጮቻችን በተለየ መንገድ እንነግራችኋለን። እስከ ፕሮግራማችን ፍጻሜ ግን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁ ስለምታጋሩን ሁልጊዜም አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል እኔ ቀለኝ የእናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት የመጨረሻ መርሃ ግብሮችን ዛሬ ተመለከትን። በዚህም መሰረት ድሬዳዋ ከተማ ከምድረገነት ሽረ ያደረጉት ጨዋታ በምድረገነት ሽረ 2-0 አሸናፊነት ተጠናቋል። ዳንኤል ዳርጌ 43ኛው ደቂቃ ላይ ከረፍት በኋላ አቤል ማሙሽ 64ኛው ደቂቃ ላይ የምድረገነት ሽረን 2 የማሸነፊያ ግቦች ያስቆጥረው ምድረገነት ሽረ ድሬዳዋ ከተማን 2-0 በሆነ ውጤት ድል አድርጓል። ሀዲያ ሆሳዕናን ከአርባ ምንጭ ከተማ ያገናኘው ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። አስቀድሞ ታምራት እያሉ ለአርባ ምንጭ ከተማ 12ኛው ደቂቃ ላይ መሪ ያደረገ፣ ከረፍት በኋላ ሀዲያ ሆሳዕና በኢዮብ አለማየሁ 85ኛ ደቂቃ ግባቸው ሆነው ጨዋታው ባቸው ውጤት ተጠናቋል። በርከት ያሉ ግቦች የተመለከትንበት መቀለ ሰባ እንደርታን ከኢትዮጵያ ንግድ ባንክ ያገናኘ ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። በመቀለ ሰባ እንደርታ በኩል ኪቲካ ጅማ 30ኛው ደቂቃ ላይ፣ ሱሌማን ሐሚድ 96ኛው ደቂቃ ላይ ግብ አስቆጥረዋል። ለኢትዮጵያ ንግድ ባንክ ሁለቱን ግቦች ኤፍሬም ሌጋሞ በጭማሪ ደቂቃ ላይ ሁለተኛው ደቂቃ ላይ ረፍቱ ተጠናቆ 45ኛው ደቂቃ ተጠናቆ ሁለተኛው ደቂቃ ላይ አዲስ ግደይ 48ኛው ደቂቃ ላይ ሁለቱን የኢትዮጵያ ንግድ ባንክ ግቦች ማስቆጠር ችለዋል።
ውጤቱን ተከትሎ ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥን እንንገራችሁ። ኢትዮጵያ ፕሪሚየር ሊግ ከሰባተኛ ሳምንት በኋላ ሲዳማ ቡና በ16 ነጥብ ይመራል። ፋሲል ከነማ በ15 ነጥብ ሁለተኛ ነው። ኢትዮ ኤሌክትሪክ በ14 ነጥብ ሶስተኛ፣ ሐዋሳ ከተማ በ13 ነጥብ አራተኛ፣ መቻል በ12 ነጥብ አምስተኛ፣ ቅዱስ ጊዮርጊስ በተመሳሳይ 12 ነጥብ ስድስተኛ፣ አዳማ ከተማ በተመሳሳይ 12 ነጥብ በግብ ክፍያ ተበላልጠው ሰባተኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማ በ10 ነጥብ ስምንተኛ፣ ባህር ዳር ከተማ በ9 ነጥብ ዘጠነኛ ደረጃ ላይ ተቀምጠዋል። ወራጅ ቀጠና ውስጥ ወላይታ ድቻ፣ መቀለ ሰባ እንደርታ፣ አርባ ምንጭ ከተማና ወልዋሎ ዓዲግራት ዩኒቨርሲቲ ሲገኙ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ አቤል ያለው ከቅዱስ ጊዮርጊስ 4 ግቦች እንዲሁም ያሬድ ብሩክ ከሐዋሳ ከተማ 4 ግቦች አሏቸው። 3 ግብ ያላቸው ሌሎችም በርከት ያሉ ተጫዋቾች አሉ። ያሬድ ባየ፣ ዳንኤል ዳርጌ፣ ታምራት እያሱ፣ ከቴከ ጅማ፣ መሐመድ አበራ፣ ጌታነህ ከበደና በረከት ግዛው በዚህ ውስጥ አሉ። የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር እሁድ ህዳር 21 ጀምሮ መካሄድ የሚጀምር ይሆናል። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። በአውሮፓ የመረጃ ሰዓታችን ባርሴሎናን እናስቀድም። ባርሴሎና ስጋት ገብቷቸዋል በላሚን ያማል በተለይም ከሜዳ ውጭ በሚደረጉ ጨዋታዎች ላይ በደጋፊዎች ጥቃት እንዳይደርስበት ስጋት አላቸው ተብሏል። በስታንፎርድ ብሪጅ ቼልሲን ሲገጥሙ፣ ክለብ ብሩጅን ሜዳው ድረስ ሄደው ሲገጥሙ፣ ማድሪድን ሳንቲያጎ ቤርናባው ድረስ ሄደው ሲገጥሙ ላሚን ያማል ከደጋፊዎች ያስተናገደው ትልቅ ተቃውሞ አለ። ይህም በተቃራኒ ደጋፊዎች ቁጥር 1 ጠላት ተደርጎ እየተወሰደ ነውና ተጫዋቹን ላይ እንግዲህ ጥቃቶች እንዳይደርሱ ስጋት እየገባቸው ነው ተብሏል። ባርሴሎናዎች ይህን ጉዳይ በምን አይነት መንገድ ይፈቱታል የሚለው በትልቁ የሚጠበቅ ነው። ግን ላሚን ያማል በብዙ ደጋፊዎች እየተጠላ ያለ ተጫዋች ሆኗል፣ በተለይም በተቃራኒ ቡድን። የካታላኑ ክለብ ባርሴሎና የመሃል ሜዳ ተጫዋች ፌርሚን ሎፔዝ በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው ተገልጿል። ስፔናዊ አማካይ ፌርሚን ሎፔዝ በጉዳቱ ምክንያት ለ2 ሳምንት ከሜዳ እንደሚርቅ ክለቡ ዛሬ ይፋ አድርጓል። ይህንም ተከትሎ ተጫዋቹ ባርሴሎና በቀጣይም ከዲፖርቲቮ አላቬዝ እና አትሌቲኮ ማድሪድ ጋር የሚያደርጋቸው የላሊጋ መርሃ ግብር ያመልጠዋል ተብሏል። በባርሴሎና በኩል ይሄ ወጣ ገባ የሚሉ የተጫዋቾች ጉዳት አሁንም እንደቀጠለ ነው። በተለይ መሃል ሜዳው ላይ በስፋት እንዲህ አይነት ነገሮችን እያየን ነው። ፔድሪ ተመልሷል፣ መች ይጫወታል የሚለው ደግሞ በአሰልጣኝ ሃንስ ፍሊክ ውሳኔ የሚጠበቅበት ይሆናል። ባርሴሎና ስፓኒያርዱን ሁለገብ የተከላካይ ስፍራ ተጫዋች ኤሪክ ጋርሻን ኮንትራት እስከ 2030 ድረስ ለማራዘም እንደተቃረቡ ይታወቃል። በካታላኑ ቡድን ውስጥ በተለያዩ ሚናዎች እየተጫወተ የሚገኘው ጋርሻ በሃንሲ ፍሊክ ተወዳጅ ከሆኑ ተጫዋቾች መካከል በትልቁ ይጠቀሳል። እሱም በቡድን ውስጥ ለመቆየት ፍላጎት ያለው ሲሆን የኮንትራት ማራዘም ሂደቱም የመጨረሻ ምዕራፉ ላይ ደርሷል። እንደሚታሰበው እንግዲህ ጋርሻ በላማሲያ አካዳሚ የተገኘ ኮከብን ስለነበረ በማንቸስተር ሲቲ ቤት ነበር ራሱን በደንብ ማሳየት ችሎ የነበረው። በ2021 ላይ ባርሴሎናን ከተቀላቀለ በኋላ ወጥ የሚባል አቋም ማሳየት ተስኖት በዣቪ ሄርናንዴዝ የአሰልጣኝነት ዘመንም እምነት አጥቶ ለዢሮና በውሰት ተሰጥቶ የነበረ ተጫዋች እንደነበረ አይዘነጋም። ነገር ግን በጀርመናዊ አሰልጣኝ ሃንሲ ፍሊክ ዳግም እድሎችን አግኝቶ በቀይ መስመር ተመላላሽነት፣ በመሃል ተከላካይነት፣ በተከላካይ አማካይነት እንዲጫወት ተደርጎ ትልቅ ሚናን ለባርሴሎና አበርክቷል። ለዛም ነው ኮንትራክቱን ለማራዘም ባርሴሎናዎች ከውሳኔ የደረሱት። የአውሮፓ ሻምፒዮንስ ሊግ ማክሰኞ ምሽትና ሮብ ምሽት ከተደረጉና በርከት ያሉ ግቦችን በተለይም በሮብ ምሽቱ ጨዋታ ካየን በኋላ የሳምንቱን ምርጥ ምረጡ ብሎ የአውሮፓ ሻምፒዮንስ ሊግ ይፋ ገጽ 4 ምርጫዎችን ይፋ አድርጎ ነበረ። በዚህ መሰረት አንደኛው ኬሊያን ምባፔ ነበረ፣ እሱም አሸናፊ ሆኗል። የአውሮፓ ሻምፒዮንስ ሊግ 5ኛ ዙር ጨዋታም የሳምንቱ ምርጥ ተጫዋች ይፋ ሲደረግ በዚህ መሰረት የሪያል ማድሪዱ የፊት መስመር ተጫዋች ኬሊያን ምባፔ የሳምንቱ ምርጥ ተብሎ ተመርጧል። ፈረንሳዊ የፊት መስመር ተጫዋች ኬሊያን ምባፔ ሪያል ማድሪድ ኦሎምፒያኮስን ባሸነፈበት ጨዋታ ላይ 4 ጎሎችን አስቆጥሮ ቡድኑ 4-3 እንዲያሸንፍ ከፍተኛውን ሚና የተወጣ ተጫዋች ነበረ። የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች በመባለም ተመርጧል። ይገባዋል? መልከታችሁን በሐሳብ መስጫ ሳጥናችን ላይ ጻፉልን። ኬሊያን ምባፔ 8 ጎሎችን የ8 የግብ አስተዋጽኦችን ባለፉት 3 ጨዋታ ላይ አበርክቷል። ወደ ቤተሰቦቻችን ላብነት ያክል ዩክሬንን በገጠም የፈረንሳይ ብሔራዊ ቡድን ውስጥ 2 ጎል 1 አሲስት፣ ከዛ በጉዳት ወደ ሪያል ማድሪድ ተመለሰ። ከዛ ኤልቼ ላይ አሲስት፣ ኦሎምፒያኮስ ላይ 4 ግብ በ3 ጨዋታ 8 የግብ አስተዋጽኦ አለ። ከ8ቱ 6ቱ ጎል ናቸው። ሌላ በጣም አስደናቂ ቁጥር ኬሊያን ምባፔ በዚህ ሲዝን ለሪያል ማድሪድ የላሊጋ ከፍተኛ ግብ አስቆጣሪ፣ ሻምፒዮንስ ሊግም ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ምናልባት ዘንድሮ
ባሊዮን ዶር ሽልማት የታጨ ተጫዋች ነው። በዛ ላይ ጥሩ ነገሩ ፈረንሳይ ዓለም ዋንጫ ያለባት ሀገሩን ይወክላል። ከዛ በዘለለ ደግሞ ሪያል ማድሪድ በሁሉም መድረክ ላይ አለ። በስፔን በሁለቱም የጥሎ ማለፍ ጨዋታ በስፔን ሱፐር ካፕ ኮፓ ዴላሬም ላይ ክለቡ አለ። በላሊጋ ላይ መሪ ነው። በአውሮፓ ሻምፒዮንስ ሊግም 8 ውስጥ ገብቶ የማጠናቀቅ ዕድል አለውና ዘንድሮ ለባሊዮን ዶር ከነኚህ ክብሮች ቢያንስ እንደ አውሮፓ ሻምፒዮንስ ሊግ እንደ ላሊጋ እንደ ዓለም ዋንጫ ያሉ ክብሮች በትልቁ ይጠበቁበታል። ፈረንሳይ ደረስን። የፓሪሰን ጀርሜኑ ተጫዋች ማርኪኒዮስ 500ኛ ጨዋታውን ለፓሪሰን ጀርሜን ቶትንሃምን ድል ባደረጉበት ጨዋታ ላይ ያከናውኗል። በእግር ኳስ ሕይወቱ በፓሪስ ቆይታው 1 ሻምፒዮንስ ሊግ፣ 1 የፋ ሱፐር ካፕ፣ 10 ፍራንስ ሊግ 9 የፍሬንች ሱፐር ካፕ፣ 8 ኩፕ ደ ፍራንስ፣ 6 ኩፕ ዲ ላ ሊግ ዋንጫዎችን ማሳካት የቻለ ተጫዋች ሆኗል። በእነኚህ 500 ገደማ ጨዋታዎች ላይ የፓሪሰን ጀርሜን የፍራንስ ሊጋ ዋንጫዎች አብዛኞቹን የወሰደው እሱ ነው ማለት ነው። በቡድን ውስጥ የነበረው ሚና በጣም ትልቅ የሚባል ነው፣ ምንም ጥያቄ የለውም። 500ኛ ጨዋታውን ማድረጉንም ተከትሎ ፓሪሰን ጀርሜኖች እንግዲህ ድሉን አክብረዋል አብረው። በዛ ላይ ደግሞ 500ኛ ጨዋታ የተገኘው በወሳኝ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ላይ እንደነበረም ይታወቃል። ማርኪኒዮስ 500ኛ ጨዋታው ላይ ደርሷል። ከፍራንስ ሊጋ አልወጣንም፣ ግን ጃማይካ ድረስ እንሄዳለን። በዛው ተሸጋግረን ጥሩ የውድድር ዘመን እያሳለፈ የሚገኘው የማርሴው ተጫዋች ሜሰን ግሪንውድ በዓለም ዋንጫ መሳተፉ ገና አልታወቀም። እንግሊዝ ሜሰን ግሪንውድ ድንቅ ጊዜ እያሳለፈ ቢሆንም በብሔራዊ ቡድን የማሳተፍ እቅድ እንደሌላ ታሳውቃለች። በቅርቡ የጃማይካ ፓስፖርት ያገኘው ግሪንውድ በዓለም ዋንጫ የቤተሰቡን ትውልድ ሀገር ጃማይካን መወከል ይችላል። ይሁን እንጂ ሜሰን ግሪንውድ የጃማይካ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ጨዋታ ያቀረበለትን ጥሪ ያልተቀበለውም ነበረ። አሁን ላይ የጃማይካ ብሔራዊ ቡድን ለዓለም ዋንጫ ሜሰን ግሪንውድ የማካተት ከፍተኛ ፍላጎት እንዳላቸው ተገልጿል። ይህ በእንዲህ እንዳለ በርካታ የጃማይካ ብሔራዊ ቡድን ተጫዋቾች ግሪንውድ በማጣሪያው ሳይሳተፍ ለውድድሩ እንዲጠራ እንደማይፈልጉ ገልጿል። ሜሰን ግሪንውድ በአሁኑ ሰዓት የፍራንስ ሊጋ ከፍተኛ ግብ አስቆጣሪ ሲሆን በሻምፒዮንስ ሊጉም በጣም ጥሩ ጊዜን እያሳለፈ ነው። አብሮን በምድብ ጨዋታ ያለፈውም በጥሎ ማለፉ ያላገዘን የዓለም ዋንጫ የምንደርስ ከሆነ መምጣቱ ለምናችን እያሉ ነው የጃማይካ ተጫዋቾች። ብሔራዊ ቡድኑ ግን እገዛውን ሊፈልግ ይችላል እየተባለ ይገኛል። የኔዘርላንዱ ክለብ ፒኤስቪ በአውሮፓ ውድድሮች አንፊልድ ላይ 4 ጎሎችን ያስቆጠረ ሁለተኛው ክለብ መሆን ችሏል። በነገራችን ላይ በእንግሊዝ ምድር ከ17 ዓመት በኋላ የተገኘ ድል ነው ለኔዘርላንድ ክለብ። ከዚህ በፊት ቶትናምን ነበረ ድል ማድረግ የቻሉት። ይሄ ለኔዘርላንድ ቡድን ትልቅ ድል ነበረ። በእርግጥ ወጥ ብቃት ማሳየት የተሳነውን ቡድን ሊቨርፑል እና አንፊልድ ላይ ገጥመው 4-1 በሆነ ውጤት ድል ያደረጉት ፒኤስቪ አይንድሆቨኖች ይህም ድል ነው ከ17 ዓመት በኋላ በእንግሊዝ ምድር ላይ ለኔዘርላንድ ቡድን የተገኘ። ይሄ ጨዋታ ውጤት ሊቨርፑል ቤት የአርኔ ስሎትን ወንበር እንደነቀነቀው ይታወቃል። ግን አርኔ ስሎት ምን ተወሰነባቸው? ዛሬ በትልቁ ሲጠበቅ የነበረው ጉዳይ ነው። በሊቨርፑልና በፕሪሚየር ሊግ የመረጃ ሰዓታችን ላይ ስላካተት ነው ቆዩን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰነዳላችሁን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ መረጃዎቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ፔፕ ጋርዲዮላ ከ2 ሳምንት በፊት ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 4 መጥበቡ ይታወቃል። እሳቸው ሊጉ አሁን የጀመረው በተለይም ኢንተርናሽናል ብሬኩ ለ4 ወር ስለሚቆይ አሁን ነው ሊጉ የተጀመረው ብለው ነበረ። 2 ጨዋታ ቡድናቸው ተሸንፏል። በባየርና ሌቨርኩሰንን ሲገጥሙ ደግሞ በርካታ ቀያሪዎችን አድርገው ነበረ። አሁን ልክ አይመስሉኝም። እሳቸው ትንሽ ረፍት ሳያስፈልጋቸው አይቀርም። ጆሴፍ ፔፕ ጋርዲዮላ እያለ ነው ትሮይ ዲኒ። የእሳቸው የአሰልጣኝነት ዘመን ምናልባት ከዚህ በኋላ በሲቲ እያከተመ ሊመጣ ይችላልና ሌሎች አማራጮችን ሊያዩ የሚገባበት ሰዓት አሊያም ረፍት ሊወስዶ የሚገባበት ሰዓት የመጣ ይመስለኛል እያለ ነው ትሮይ ዲኒ ነው ሀሳቡን ያጋራው። ያው እንደ መከራከሪያ ያነሳው ደግሞ ከአርሰናል ጋር ያላቸውን ልዩነት ሲጠብ ሊጉ ጀመረ ብለዋል። አሁን ግን ጸጥ ብለዋል። ምናልባት ሲቲ ካምና የተሻለ የውድድር ዓመት ስለማሳለፉ እርግጠኛ አይደለውም እያለ ነው ትሮይ ዲኒ። እናም ለአርሰናል ሁሉ ነገር ምቹ ይመስላል ብለዋል። የቀድሞ የቼልሲ ከዛ
አርሰናልን በእርግጥ እናውቀዋለን። የማይክል አርቴታ ዘመን ሲመጣ ከቡድኑ ከተቀነሱት ውስጥ ማለት ነው። ከ8 ዓመት በኋላ ግብ ያስቆጠረው ዳቪድ ሉዊስን እናንሳው። ብዙዎች የሚያስታውሱት ለቼልሲ ወይም ለአርሰናል ሲጫወት ነው። ብራዚል የማል ተከላካይ ዳቪድ ሉዊስ ከቼልሲ ጋር የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ከአርሰናል ጋር ኤፍ ኤ ካፕን ጨምሮ የተለያዩ ድሎችን ያሳካው ዳቪድ ሉዊስ በአውሮፓ ሻምፒዮንስ ሊግ ግብ እንዳስቆጠረ ይታወቃል። የቄጵሮሱ ፓፎስ ከፈረንሳይ ሞናኮ ጋር 2-2 በተለያየበት የአውሮፓ ሻምፒዮንስ ሊግ ጨዋታ ዳቪድ ሉዊስ ሳቸው የሆኑበት የመጀመሪያ ግብ ያስቆጠረው እሱ ነበረ። ጥቅምት 2017 በአውሮፓ ሻምፒዮንስ ሊግ በስታንፎርድ ብሪጅ ቼልሲ ከሮማ 3-3 ሲለያዩ የመጨረሻ ግቡን ያስቆጠረው ሉዊስ ከ8 ዓመት በኋላም ዳግም ወደ ግብ አስቆጣሪነት መጥቷል። ቼልሲ የ2012ቱን የአውሮፓ ሻምፒዮንስ ሊግ ዋንጫ ሲያነሳ የክለቡ ቁልፍ ተጫዋች የነበረው ብራዚል ተከላካይ ከቼልሲ አርሰናል በተጨማሪ ለፖርቱጋሉ ቤኔፊካ፣ ለብራዚሉ ፍላሚንጎ፣ ለፈረንሳዩ ፓሪስ ሰን ዠርሜን የተጫወተ ተጫዋች እንደነበረ የሚዘነጋ አይደለም። የቼልሲ ክብሩ ደግሞ ከፍ ያለ ነው። ለማንኛውም ተጫዋቹ እንግዲህ በአውሮፓ ሻምፒዮንስ ሊግ ዳግም ግብ ያስቆጠረበትም ምሽት ነበረ። ከቼልሲ ጋር በተያያዘ ዴክላን ራይስ ሞይሰስ ካይሴዶን እሁድ እንደሚፋለመው ይታወቃል። በተቃራኒውና ከሲቢሲ ስፖርት ጋር በነበረው ቆይታ ለሞይሰስ ካይሴዶ ትልቅ ክብር አለኝ፣ በነገራችን ላይ በብራይተንም ጀምሮ እንተዋወቃለን፣ በተቃራኒው ገጥም ያለው በቼልሲ መጀመሪያ አይደለም ብሏልና ስለ ካይሴዶ ሲያወራ ካይሴዶ የፒኤፍኤ ዓመቱ ምርጥ ተጫዋች ዝርዝር ውስጥ ነበረ፣ ድምፅ ከሰጡት ውስጥ አንዱ እኔ ነኝ ብሏል። ምክንያቱም አምና በጣም አስደናቂ ብቃት አሳይቷል። ጠንካራው የሜዳ ክፍል ላይ በጣም ልዩነት ፈጣሪ ነበረ። የተጫዋቹ አድናቂ ነኝ ብሏል በግል ዴክላን ራይስ። ከዛ ውጭ ግን በእርስ በርስ ንጽጽሩ እንዲቆም ጠይቋል። ፍጹም የተለያየ ሚና ያለንን ሰዎች ንጽጽር አቆሙ ብሏል። ይህንንም በማለዳው መረጃችን ነግረናችሁ ነበር። ቼልሲ በቡድን ውስጥ አዲስ ነገሮች አሉ። ወጣቶች ናቸው። በሚቀጥሉት 5 እና 10 ዓመታት ውስጥ ቡድኑን የሚያገለግሉ ተጫዋቾችን እያመጡ ይገኛሉ። በነገራችን ላይ በቼልሲ ዓላማ ውስጥ እንግዲህ እንደ ኤስታቪዮ ፓልመር ያሉ ተጫዋቾች በትልቁ የሚጠቀሱ ናቸው። እነኚህ ተጫዋቾች ለ6 እና ለ7 ዓመት በቡድን ውስጥ ይቆያሉ ተብሎ የታመኑባቸው ናቸውና ቼልሲ ወጣቶችን የማምጣትና የሚቀጥሉት 5 እና 10 ዓመታት የአውሮፓን እግር ኳስ የመቆጣጠር ፍላጎት ስላለውን ይሄን የሚያደርገው ይላል የስካይ ስፖርት ዘጋቢው። ከዛ ውጪ ማሎ ጉስቶም 100 ጨዋታዎች ላይ ደርሷል ለቼልሲ። እንግዲህ ተጫዋቹ ገና ወጣት የሚባል ነው። በጣም አስደናቂ ጉዞ ላይ ይገኛል። በተለይም ሪስ ጄምስ በሌለባቸውና ጫና በሚበዛበት ሰዓት ያግዛል። ሪስ ጄምስ ወደ 6 ቁጥር ሚና ሲቀይሩት ማሬስካ እሱ ቀኙን ይከላከላል። በጣም አስፈላጊው ተጫዋች 100 ጨዋታዎችን እንደዚሁ ለቼልሲ ደርሷል። ይህም ሌላ ወጣት ከሚባሉት ውስጥ ይጠቀሳል። ሪስ ጄምስን ግን በዛው ካነሳን ሪስ ጄምስ የቡድኑ ካፒቴን ነው። ረጅም ዓመታትን አሳልፏል በዚህ ቡድን ውስጥ። እንደሚታወቀው ሪስ ጄምስ እንደ ቼልሲ ተጫዋች ሁልጊዜም ይሄ ቡድኑን የሚጠቅም ነገር ማድረግ ላይ ይሳተፋለሁ፣ እኔም የቡድንን አሸናፊነት ማረጋገጥ እፈልጋለሁ ብሏል። ምናልባት በሱ እግር ኳስ ውስጥ ግን ተጽዕኖ ያሳደሩበት ሰዎች ከቼልሲ ጥቀስ ተብሎ ነበረ። ያው በርካቶችን አንስቷል። የቼልሲ ሌጀንዶችን ድሮግባን ጨምሮ በርካቶችን አንስቷል። እነ ላምፓርድን እና አሽሊ ኮለን። ግን ሁልጊዜም ክርስቲያኖን አደንቃለሁ። አርአያ ካልከኝ በብቸኝነት ወይም አንድ ጥቀስ ካልከኝ ክርስቲያኖ ሮናልዶን ብሏል። ሮናልዶ የዩናይትድ አጥቂ፣ የማድሪድ የዩቬንቱስም ያልናስርም እንደ ሀገር የፖርቱጋል አጥቂ ነው። ሪስ ጄምስ ተከላካይ ነው። ግን ጄምስ በእግር ኳስ ሕይወቴ አጥብቄ የምከተለው ተጫዋች ክርስቲያኖ ሮናልዶ ነው ብሏል። ሰውያይም እንዲህ በየጨዋታው እኮ ጥሩ ነገር እያደረግን ነው ይላሉ አርኔ ስሎት መከራከሪያቸውን ሲያቀርቡ። የሊቨርፑል አሰልጣኝ አርኔ ስሎት ምሽቱ ብዙም ሳልተኛ አደርኩ ሲሉ በሰጡት ጋዜጣዊ መግለጫ አረጋግጧል። ብዙ ጫና አለብን ያሉት አሰልጣኙ በተሸነፍክ ቁጥር ጫናው እየጨመረ ይሄዳል። ያለንበት ሁኔታ ክለቡ የለመደው ነገር አይደለም ብለዋል። ስለ ቡድናቸው ያነሱት አርኔ ስሎት ሰዎች በጨዋታ ላይ ጥሩ ያልሆኑ ነገሮች ላይ ብቻ ያተኩራሉ ሲሉ ወቅሰዋል። ነገር ግን እኛ ሜዳ ላይ ብዙ ጥሩ ነገሮች እያደረግን እየወጣን ነው ይላሉ እሳቸው። በተለይም ስለ አዳራቸው ሲጠየቁ አዳራቸው እንዴት እንደነበረ የተጠየቁት እሳቸው ሳልተኛ አደርኩ፣ ትንሽ ሰዓት ነው የተኛሁት፣ ነገር ግን ጠዋት ለመንቃት በቂ ነበር። አሊሰን ቤከር ልምምድ ሰርቷል፣ ስለዚህ ለቀጣይ ጨዋታ ዝግጁ ይሆናል ባሉበት ቃለ መጠይቃቸው በጣም ያናደደው ነገር ይላሉ እሳቸው ግብ የማስቆጠር ንጻሪያችን በጣም ከፍ ባለበት ጨዋታ እንደውም እሳቸው በቁጥር ጭምር ነው ያስቀመጡት። ውድ ቤተሰቦቻችን 6.59 እና 5.39 ግብ የማስቆጠር ንጻሪ ባለበት ጨዋታ መሸነፋችን ያናዳል ብለዋል።
አርኔ ስሎት ከኃላፊዎች ጋር ስለመነጋገርም ከጋዜጠኛው ጥያቄ ይላክላቸዋል። እሳቸውን በምላሻቸው በክለቡ ኃላፊዎች ዘንድ ንግግሮች ነበሩ፣ ተቀምጠንም ነበረ ብለዋል። ያደረገው ንግግር ከዚህ በፊት እንደምናደርገው ነው ያሉት አሰልጣኙ መፋለማችንን እንቀጥላለን ብለዋል። ቡድኑን ለማሻሻል ጥረት እንደሚያደርገው የገለጹት አሰልጣኝ አርኔ ስሎት የነበረው ንግግር አዲስ ነገር የለውም፣ ተመሳሳይ ነው ብለዋል። አሰልጣኝ አርኔ ስሎት ከቀጣይ ጨዋታ በፊት ከጋዜጠኞች ጋር በነበራቸው ቆይታ ላይ ነው። ሌሎችም ሀሳቦች አሉ፣ ግን እሳቸው እንዳሉት ስብሰባው እንደተለመደ ነበር ወይንስ አይደለም የሚለውን ደግሞ ዘ አትሌቲክ መረጃ ይዞ ወጥቷል። የዘ አትሌቲክ መረጃ ደግሞ እንቀጥል ውድ ቤተሰቦቻችን። የዘ አትሌቲክ የዛሬው ስብሰባ ውጤት ይላል። በውጤት ማጣት ውስጥ የሚገኘው የመርሳይዶ ክለብ ሊቨርፑል አስተዳደር አስቸኳይ ስብሰባ ማድረጉን ገልጾ የክለቡ አስተዳደር ምንም እንኳን ውጤት ቢጠፋም አሰልጣኝ አርኔ ስሎት በማስጠንቀቂያ እንዲቀጥሉ ከውሳኔ ደርሷል። በክለቡ ሁኔታም ዙሪያ የተነጋገረው ክለቡ አሰልጣኝ አርኔ ስሎት የቡድን ውጤት እንዲያሻሽሉ የመጨረሻ ማስጠንቀቂያ መስጠቱን አረጋግጧል። አሰልጣኙ ከቀጣይ 2 የፕሪሚየር ሊግ ጨዋታ 6 ነጥቦችን ለመሰብሰብ ግዴታ ተብለዋል። ሊቨርፑል በቀጣይ ከዌስትሃም ዩናይትድ እና ሰንደርላንድ ጋር የፕሪሚየር ሊግ ጨዋታውን ያደርጋል። እነኚህ ጨዋታዎች ላይ የሚመዘገቡ ውጤቶች የእሳቸውን የሊቨርፑል ቆይታ ይወስኑታል ብሏል ዘ አትሌቲክ። ስለዚህ የነበረው ስብሰባ አጠቃላይ በማስጠንቀቂያ የተጠናቀቀ፣ ማስጠንቀቂያው የ2 ጨዋታ ዕድሜ የሰጠ። በማለዳው መረጃችን በጉዳዩ ላይ ምልከታችንም ስንነግራችሁ ስሎት ዛሬ ወይ ይባረራሉ ወይ የጨዋታ ቀነ ገደብ ይሰጣችኋል ብለናችሁ ነበር። ምናልባት የማለዳው መረጃችን ከተከታተላችሁ አንደኛው ተወስኗል። ይሄም የጨዋታ ቀነ ገደብ ተሰጥቷቸዋል። ሊቨርፑል ባለፈው ዓመት አንፊልድ ላይ በሁሉም ውድድር ባደረጋቸው ጨዋታ ያስተናገደው የጎል ብዛት 21 ብቻ ነበር። ዘንድሮ ገና ከአሁኑ 18 ደርሷል። ሊቨርፑል በቀጣይ ደግሞ የአውሮፓ ሻምፒዮንስ ሊግ 12ኛ ደረጃ ላይ ስላለ 8 ውስጥ ገብቶ ለማጠናቀቅ ኢንተር ሚላንን ከሜዳ ውጪ፣ ኦሎምፒክ ማርሴን ከሜዳ ውጪ፣ ካራባግን በአንፊልድ ይገጥማል። እነኚህ 3 ጨዋታ ሁለቱን ከሜዳ ውጪ ነው። ይነኚህ ጨዋታዎች ሊቨርፑልን አንድም ከ1 እስከ 8 ወጥቶ ለማጠናቀቅ ምናልባት የሌሎቹንም ቡድን ሽንፈት ጠብቆ ሁለትም ቢያንስ በጥሎ ማለፍ ውስጥ ልክ አምና ፓሪስ ሰን ዠርሜን ዋንጫ እንዳነሳው በዚሁ በጥሎ ማለፍ አልፎ እዛው ስለመቆየት በጣም ወሳኝ ናቸው። ሁለቱ ግን ከሜዳ ውጭ ናቸው። ስለዚህ ለሊቨርፑል በጣም ፈታኙ ጊዜ መጥቷል። እንግዲህ እሳቸው ከጉዳት የመጡ ተጫዋቾች አሉኝ ብለዋል አሊሰንን። ከዛ ውጭ የመጨረሻ የማገገሚያ ቀን ላይ ደርሷል ፍሎሪያን ቬርዝ ብለዋል። እሳቸው 6.59 እና 5.39 ግብ የማስቆጠር ንጻሬ እያለን ስለምንሸነፍ በጣም ከባድ ነው ያሉት እሳቸው ሳልተኛ ድር ያለው ብለዋል በጋዜጣዊ መግለጫቸው ላይ። አርሰናል ደረስን ውድ ቤተሰቦቻችን። የአርሰናሉ አማካኝ ዴክላን ራይስ ከሲቢሲ ስፖርት ጋር ቆይታ ነበረው። በእርግጠኝነት መናገር የምችለው የእግር ኳስ ሕይወቴን ምርጡን ጊዜ እያሳለፍኩ ነው። አሁን በጣም ምቾት ይሰማኛል። ሁሌም በልምምር ላይ በጨዋታም ላይ እያንዳንዷን ነገር በእድገት ጎዳና ላይ እንድትሆን እፈልጋለሁኝ። በዛ መንገድ ላይ ያለው ይመስለኛል። አሁን በጣም ምቾት እየተሰማኝ ነው ብሏል የቡድኑ ቁልፍ ተጫዋች። አምና በአርሰናላውያን በተለይ በበርካታ ደጋፊዎች ለአርሰናል አምበልነት ሲታጭ የነበረው ዴክላን ራይስ ዘንድሮ ደግሞ አቋሙ ከፍ ብሎ ደረጃውም ጥራቱም ከፍ ብሎ ለአርሰናል ወሳኝ ሰው ሆኖ መጥቷል። በጣም አስደናቂ ውድድር ዓመትን ከአርሰናል ጋር እያሳለፈ ይገኛል ዴክላን ራይስም። እሱም በጣም ምቾት ተሰምቶኛል ብሏል። አርሰናሎችን በእርግጠኝነት ምቾት ከሚሰጣቸው ተጫዋቾች አንደኛው ሊሆን ይችላል። ኢብሪቼ ኢዜ የማሸነፊያ ግብ ክሪስታል ፓላስ ላይ በጣም አስደናቂውም የቮሊ ግብ ማንቸስተር ሲቲ እና ባየርን ላይ አሲስት አድርጓል። ሁለቱም ትልልቅ ጨዋታዎች ላይ በተለይም ለጋብሪኤል ማርቲኔሊ ያቀበለው የባየርን አሲስቱ ቀላል የምትባል አይደለችም። ሃትሪክ ሰርቷል በኖርዝ ለንደን ደርቢ። ምናልባት አርሰናል ይሄን ተጫዋች ይፈልገው ነበረ፣ ግን ያመጣው በካይ ሃቨርትዝ ጉዳት ምክንያት ነው እንጂ ወደ ቶትናም ሊሄድ ያለቀለት ዝውውር ነበረ። በነገራችን ላይ ካይ ሃቨርትዝ በዛ ሰዓት ባይጎዳ፣ ምናልባት ካይ ሃቨርትዝ የተጎዳው ከ3-4 ቀን በኋላ ቢሆን ኖሮ ኢዜ ቶትናም ተጫዋች ሆኖ ነበር የሚገኘው። ግን በጣም ትክክለኛ ዝውውር ሆኗል። በየትኛውም አጋጣሚ ይመጣ ጋብሪኤል ማርቲኔሊ በዚህ ውድድር ዓመት በሻምፒዮንስ ሊግ ባደረጋቸው 4ቱም ጨዋታ ጎል ማስቆጠሩ ይታወቃል። በነገራችን ላይ ሁለቱንም ጎል ሲያስቆጠር ደግሞ ከአራቱ ከተቀያሪ ወንበር እየተነሳ ነው። በዚህም ሳምንት በባየርን ላይ ያንን ማድረጉ የሚዘነጋ አይደለም። አርሰናል
በአውሮፓ ሻምፒዮንስ ሊግ በነገራችን ላይ ድል ሲያደርግ ተቀይሮ የገቡ ተጫዋቾች ናቸው ሶስቱም ጎል ላይ ተሳትፎ ያደረጉት። ማዱኬ ያስቆጠረ፣ ማርቲኔሊ ያስቆጠረ ተቀይሮ ገብቶ፣ ሪካርዶ ካላፊዮሪ ደግሞ የማዱኬን ግብ አሲስት አድርጓል፣ ተቀይሮ የገባ ነው። የማይክል አርቴታ ከዋናው በተጨማሪ ቀያሪውም በጣም አስደናቂ የሚባል ነው። አርሰናል ለመጨረሻ ጊዜ በነገራችን ላይ 5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታን ሲያሸንፉ ለፍጻሜ ደርሰው ነበር። ዘንድሮስ የሚለው በትልቁ ይጠበቃል። የአርሰናል ጨዋታ ትክክለኛ እግር ኳስ አይደለም ብሎ ነበረ ኪሚክ። ይህን መረጃ አድርሰናችኋል፣ ግን የተወሰኑ መረጃዎችን አክለንበት አመጣ ነው። የባየር ሙኒኩ ተጫዋች ጆሹዋ ኪሚክ በዚህ ዓመት የገጠማቸው ጠንካራ ተጋጣሚ አርሰናል እንዳልሆነ በተናገረበት ንግግር አርሰናል በቆመ ኳስና ረጅም ኳስ መመካት የሚወድ ቡድን ሲል የገለጸው ኪሚክ ትክክለኛ እግር ኳስ አልነበረም ብለዋል። እሱ በኩል ካነሳቸውም ነጥቦች በተለይም ማኑኤል ኖየርም ይሄን ሀሳብ የሚጋራ ነገር ስላነሳ ነው። አርሰናል የማዕዘን ምት ሲያገኙ እንደ ፍጹም ቅጣት ምት ነው የሚደሰቱት ብሎ ነበረ። ቁጥሮችን ለመመልከት ሞክረን ነበር። በጨዋታው አርሰናል 47 ረጃጅም ኳሶችን ለማቀበል ሙከራ አድርጓል። ባየርን 67 ነው ረጃጅም ኳሶችን የተጠቀመው። የካርል ግብም የተገኘችው በነገራችን ላይ ከረጅም የሜዳ ክፍል በሁለተኛ ተሻጋሪ ኳስ እንደተቆጠረች ይታወቃል። ምናልባት አርሰናል የጭንቅላት ኳስ ነገሩን ያገነነችው የሚመስል ነው። የእናንተ መልከታ ግን አድርሱን። አርሰናል በ13ኛ ሳምንት በሊጉ መርሃ ግብር ወደ ምዕራብ ለንደን ተጉዞ ቼልሲን የሚገጥም ይሆናል። አርሰናል በሊጉ ወጥ አቋሚን ይዞ 29 ነጥቦችንም ሰብስቦ ከተከታዩ ቼልሲ በ6 ነጥብ ርቆ ራሱ ተከታዩን ቼልሲን በስታንፎርድ ብሪጅ ድረስ ሄዶ ይገጥማል። ይህ ጨዋታ ትኩረትን ስቧል። ይህ ጨዋታ ቀላል እንደማይሆን በበርካቶች ዘንድ እየተነገረ ይገኛል። በተለይም ሁለቱ ቡድኖች የሚጫወቱበት የናጮት ስታይል ክፍት ጨዋታ ነው። ግብ ማስቆጠር ከተፈለገ በሁለቱም ቡድኖች በኩል የጥራት ጉዳይ ብቻ የሚወስነው ይመስላል። ቼልሲም እንደዚህ ዓመት በእርግጥ ብዙ ግብ እየተቆጠረበት ነው። አርሰናል እየተቆጠረበት አይደለም። ግን አርሰናል በተለይም በጣም ፖሰስ በሚያደርግ ቡድን ሳይሆን እንደ ሰንደርላንድ ባሉ በጣም ረጃጅም ኳሶችን በሚጥሉና በመልሶ ማጥቃት በፍጥነት በሚጫወቱ ቡድኖች ጎል ሲቆጠረበት አይተናል። የኤንዞ ማሬስካው ቡድን እንዴት ያለ ቅርጽ ይዞ መጥቶ ይህንን ቡድን አርሰናል ለግብ ያስቆጠራል? ትልቁ ጥያቄ ነው። ሙኒክ አንድ ረጅም ተሻጋሪ ኳስ ለግቡ መቆጠር ምክንያት እንደነበረ ይታወቃል። ማንቸስተር ዩናይትድ በቀጣይ ክረምት አማካዩን ብቻ አይደለም ተከላካይ መስመሩን ያጠናክራል ተብሏል። እንግሊዛዊ ተከላካይ ሃሪ ማጓየር በማንቸስተር ዩናይትድ ቤት ቀጣይ ታፈንታው እስካሁን እንዳልተወሰነ ይታወቃል። በእርግጥ እሱ ብቻ ሳይሆን የአብዛኞቹ አልተወሰነም። በማንቸስተር ዩናይትድ ምናልባት በቅርቡ ካመጧቸው ኩነ ቤሞ ምናልባት ዋስትና ሰጥተን ልንናገራቸው የምንችል እነ ዜርኪዝም ክለቡን ይለቃሉ ተብሎ ይታሰባሉ። ባለፉት 2 ዓመታት ቢመጡ የ32 ዓመት ተከላካይ ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለ ውል በመጪው ወርሃ ነሐሴ ያበቃል። በዚህ መሰረት የማንቸስተር ዩናይትድ የሱ ምትክ ለማድረግ በሚል አማራጮችን እያየ ነው። በእርግጥ አማራጮች ካልተሳኩ ነው ይህ ተጫዋች ኮንትራቱን ሊያራዝም ይችላል የሚሉ መረጃዎች እየወጡት የሬንሹን የማል ተከላካይ ጀርሚ ጃክዌቴን ሁኔታን በቅርበት ይከታተላሉ። ጀርሚ ጃክዌቴ በቀጣይ ዓመት በዓለም እግር ኳስ ትልቅ ስምን ይይዛሉ ተብሎ ይሄ ትኩረት ከተደረገባቸው ተከላካዮች ውስጥ ይጠቀሳል። የተጫዋቹ ባለቤት ሬንስ በክረምት የዝውውር መስኮት ተገቢውን ሂሳብ ከቀረበ ተጫዋቹን ለመሸጥ ዝግጁ ናቸው ተብለዋል። እዚህ ጥራቱ እጅግ የተለየ ነው። ሁሉም ነገር ትንሽ ፈጠን ይላል። በዛ ላይ ሰዎች ሁሉ ጠንካራ ናቸው። ኳሱም ትንሽ ይፈጥናል ብለዋል። ሴላምንስ ከመጣበት የቤልጅየም ሊግ አንጻር ፕሪሚየር ሊጉን ሲጠየቅ ስለሆነም በመጀመሪያዎቹ 2 ሳምንታት ያንን መልመድ አስፈልጎ የነበረም አጀማመሬ ማውንታ የሆነው ለዛ ይመስለኛል ብሏል። የመጀመሪያዎቹን 2 የልምምድ ሳምንታትም ደረጃዬን ከፍ ለማድረግ ከአጋሮቼ ጋር ወይም ከቡድን አጋሮቼ ጋር ጊዜን አሳልፌያለሁ፣ በደንብ ተጠቅሜበታለሁም ብሏል። ከዚህ በኋላ ጨዋታዎች ቀላል ሆነውልኛል፣ ምክንያቱም 2 ሳምንት ሙሉ ከቡድኑ ጋር ስለማመድ ስለቆየውኝ በዩናይትድ የመላመድ ችግር ብዙ አልገጠመኝም ብሏል። በእርግጥ እሱ ብሩኖን ያወድሳል ብዙ ጊዜ ይህ ከመላመዱ ጋር በተያያዘ ብሩኖ ለእኔ በጣም ትልቁን ስራ ሰርቶልኛል፣ በጣም ጠቅሞኛል ሲል ነበር። የካርሎስ ባሌባ ብቃት በዚሁ ባለበት መልኩ የሚቀጥል ከሆነ ዩናይትድ በሱ ላይ ያለውን እይታ ሊቀይር ይችላል እያለ ነው ቤን ጃኮብስ። ዩናይትድ ሰዎች ከብራይተኖች የሚጠየቀው ዋጋ ይገባዋል አይገባውም በሚል ላይ ያጤኑበታል። በተጨማሪም ብራይተኖች ሪካርድ የሆነ ዋጋም በዚህ ደካማ ብቃቱ የሚጠይቁ ከሆነ ዩናይትድ ሌሎች አማራጮችን ላይ ይችላል ተብሏል። በእርግጥ የብራይተኑ አሰልጣኝ ፋቢያን ዊዝለር ለተጫዋቻችን ብቃት መውረድ ምክንያቱ የማንቸስተር ዩናይትድ የኮንትራት ጥያቄ ነው ማለታቸው ይታወቃል። ዝውውሩም ሳይሳካም እሱም በብራይተን ቆይቶ ያልተሳካ ጊዜን በዚህ ዓመት እያሳለፈም እንደሆነም ይታወቃል።
ማቲያስ ኩኛ ከገጠመው ጉዳት መልስ በዚህ ሳምንት ክሪስታል ፓላስን ወደሚገጥመው የማንቸስተር ዩናይትድ ስብስብ የሚመለስበት ሰፊ እድል አለ እያለ ነው ቤን ጃኮብስ። በጉዳቱ ዙሪያ ግን የሩበን አሞሪም ጋዜጣዊ መግለጫ እኛም እየተጠባበቀን እንገኛለን። ውድ ቤተሰቦቻችን ለዩናይትድ የሱ መመለስ ምንም ጥያቄ የለውም፣ በጣም ወሳኝ ነው። በዚህ ተጫዋች ዙሪያ ላይ ግን የሕክምና ባለሙያዎችን ውጤት እየተጠባበቀ እንገኛለን። ቤን ጃኮብስ ግን ለጨዋታ የመድረስ እድሉ በጣም ሰፊ ነው፣ ጉዳቱ ያን ያህል ከባድ አይደለም የሚሉ መረጃዎች ስለወጡ ነው። ግን ደግሞ በተቃራኒው አንዳንድ ጊዜ ጉዳቶች ከታሰበው ቀላል ናቸው ተብሎ ቀዶ ጥገና ሁላ የሚያስፈልግበት ጊዜ የመጡበት አጋጣሚ ያለና የማቲያስ ኩናስ የት ድረስ ይሄዳል የሚለው ከዩናይትድ የሕክምና ቡድን አባላት ማረጋገጫ አልተገኘበትም። ግን ቤን ጃኮብስ የመመለስ እድሉ በጣም ሰፊ ነው፣ ለጨዋታው ይደርሳል። ሩበን አሞሪም ከሰሞኑ በጋዜጣዊ መግለጫ ያን የቀረበ ሀሳብ መስጠታቸው የሚዘነጋ አይደለም። ከዛ ውጭ ግን በርካቶች በተለይም ዩናይትድ ከኤቨርተን ሽንፈት በኋላ እንደ ኩና ያለ ተጫዋች ዩናይትድን አጉድሎታል ሲሉ እንደነበረ የሚዘነጋ አይደለም። ናይጄሪያዊ የቀድሞ የማንቸስተር ዩናይትድ አጥቂ ኦዲዮን ኢጋሎ ማንቸስተር ዩናይትድን ለመቀላቀል ደሞዙን ለመቀነስ ወስኖ እንደነበረ ገልጿል። ለዩናይትድ ለመፈረም ደሞዜን ቀንሻለሁ፣ ነገር ግን ለዛ ክለብ አይደለም ደሞዜን መቀነስ በነፃም እጫወት ነበር ብሏል። ወኪሉ ዩናይትድ እኔ ላይ ፍላጎት እንዳሳየና ነገር ግን በቻይና እያገኙ የነበርኩትን ደሞዝ በዩናይትድ ማግኘት እንደማይችል ሲገልጽልኝ ምንም አላመነታውም ነበር ብሏል። እናም ወኪሌም ዝውውሩን በቶሎ እንዲጨርሰው ነግሬው ነበር። እናም እርሱ ትክክለኛው ጊዜ ላይ ወደ ዩናይትድ እንዳመራ አድርጎኛል። በጣም እድለኛ ነበርኩ ብሏል። በዩናይትድ መለያ በመጫወቴ በወቅቱ ዩናይትድ የአጥቂ ችግሩን ለመቅረፍ እንደዚህ አይነት በጣም ቀለል ያሉ ዝውውሮችን አድርጎ ለ6 ወርም ለ5 ወርም ሲጠቀምባቸው እንደነበረ ይታወቃል። ምናልባት ጥር ላይ ዳግም ዩናይትድን ጊዜያዊ መፍትሄ ሊሰጡ የሚችሉ በተለይም ደግሞ የአውሮፓ መድረክ ሊመልሱ የሚችሉ ልምድ ያላቸው ተጫዋቾች የውሰት ጥያቄም ሊያቀርብ ይችላል ተብሎ ይታሰባል። ከፍተኛ ገንዘብ ያወጣልም ከሚለው ጎን ለጎን እሁድ ማንቸስተር ዩናይትድ ብዙ ወደሚፈተንበት ሴልኸርስት ፓርክ ያመራል። ምናልባት ከ2020 በኋላ እዚህ ሜዳ ላይ ድል ማድረግ እንደተሳነ ይታወቃል። ታዲያ እሁድ ከክሪስታል ፓላስ ጋር የሚደረገውን ጨዋታ አልቢትር ሮብ ጆንስ በዋና ዳኝነት እንዲመሩት በዛሬው ዕለት ሹመት ተሰጥቷቸዋል። ከዚህ ጋር በተያያዘ እንግዲህ ውድ ቤተሰቦቻችን ማንቸስተር ዩናይትድ ጨዋታውን እንዴት ይወጣዋል፣ ምን አይነት ነገር ሊጠብቀው ይችላል የሚሉ ጉዳዮችን በቀጣይ መረጃ እናነሳዋለን። ከዳኝነት ጋር በተያያዘው ፕሪሚየር ሊጉ አሳሳቢ ስለሆነ ነው በመረጃ ሰዓታችን የትኛው ዳኛ ለየትኛው ጨዋታ ተሾመ የሚለውን የምናደርሳችሁ። በቀጣይ በተለይም አርብ ኖቬምበር 28 በሚኖረን መረጃ ላይ ውድ ቤተሰቦቻችን ሌሎች ተጨማሪ መረጃዎችን በስፋት ይዘንላችሁ እንመጣለን። ቃል ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ። በተለይም 100,000 ሰብስክራይበር እንድንገባ አጋርነታችሁ እንድታሳዩን ለወዳጅ ዘመዶቻችሁም ሼር እንድታደርጉልን ስንል በትህትና እንጠይቃለን። ቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ፍጻሜው እዚህ ጋር ሆነ። ሰናይ ጊዜ